ለሚስቶች የሚሰጥ ምክር ፓርት 4 ትንንሹን ነገር ማድነቅ ልመዱ። እስቲ ማድነቅ ልመዱ። አካብት ዋው እንደ ዛሬ ሆነ አታውቅም፣ እንደ ዛሬ አንበሳ ሆነ ህልኛ አታውቅም ምናምን ብላችሁ ትንሽ ነገር እኮ ሊሆን ይችላል። አንቺ ላይ ልዩነት የሚያመጣ ነገር ላይሆን ይችላል፣ ግን ማጨጨላችሁ ከዛ ስነ ልቦናዊ የሆነ በመድከም በመሳቀቅ በስትረሳቸው አላስደስታትም ከሚል ፍራቻ የሚመጡት ስንፈተ ወሲቦች ማለት ነው አልጋችሁን ትቶ ሲወጣ ታዩታላችሁ። 60% የሚሆኑ ስንፈተ ወሲቦች ስነ ልቦናዊ ናቸው። 40% ናቸው አካላዊ የሆኑ ነገሮች ደግሞ ሁኔታ አይመርጡም። ሁልጊዜ አንድ አይነት ነው የሚሆነው። ሰው ጠዋት የማይቆም ከሆነ በግንኙነት ሁልጊዜ የሚልፈሰፈስ ከሆነ ስትረስድ ነው ስትረስድ አይደለም የሚባለው ነገር ማይወስን ከሆነ በየግንኙነቱ ቶሎ መጨረስ የሚያስቸግረው ከሆነ የዛኔ ነርቭ ላይ፣ ሆርሞን ላይ፣ ጡንቻ ላይ፣ ደም ስር ላይ ያሉ ችግሮች ሊኖሩ ይችላሉ። መታችሁ መታከም ትችላላችሁ። በማንኛውም ስንፈተ ወሲብ መታከም ከፈለጋችሁ ባዮ ላይ ባለው ስልክ ቁጥር ደውላችሁ ቀጠሮ ማስያዝ ትችላላችሁ። በሬ ሁልጊዜ ክፍት ነው። ከባሌ ወንድም ጋር ሲረግን ጉድ ኦኤምጂ እክር የሚያስብል ጉድ ልንገራችሁ ጋይስ። ወይ መድኃኒዓለም አባቴ እባክሽ ጨንቆኛል። ባለትዳር ነኝ። ባለቤቴ ትንሽ ራቅ ያለ ቦታ ነው የሚሰራው። በሳምንት አንዴ ይመጣል። በጣም ደስ የሚል ትዳር ያለን ሰዎች ነን። በጣም ይወደኛል፣ እወደዋለሁ። ግን በእናትሽ ከወንድምየው ጋር ተገባብዘን ጠጥተን ነበር። ሰክረን ገባን። ቤቱ እኔ ከምኖርበት ራቅ ስለሚል በቃ እኔው ጋር እደር መሽቷል ብዬ እኔ ጋር ገብቶ አደረ። ወትሮም ስለሚያድር አልጠረጠርኩም። እንደ በፊቱ ያድራል ብዬ አምኜ ነበር ቤቴ ያደረው። ምክንያቱም ከመሸበት ምናምን በፊትም ያድራል እንደዛ ነው ያሰብኩት። ነገር ግን እሱ እኔ ሰክሬ ቤቴ ስገባ ደግሞ ይበልጥ ደከምኩ። ይሄ ሁሉ ሲሆን አላቅም ነበር። ጠዋት ለምን አደረክ ስለው ይቅር በይኝ እናቴ፣ ሰክሬ ስካሩ ልቤን አውሮታል። ወንድሜ እንዳይሰማ ይሄን ውርደት ለወንድሜ ከተናገርሽ ራሴን አጠፋለሁ ወይም አገር ለቅቄ ጠፋለሁ አለኝ። ሳስበው በፊት ፍላጎት እንዳለው ይሄን አጋጣሚ እንደተጠቀመ ነው የሚመስለኝ። ምን ልሁን? በጣም ከብዶኛል። አይምሮዬ በጭንቀት ሊፈነዳ ነው። ለሱ ምንም አልመሰለውም፣ የጸጸተው አይመስልም። እኔ ግን ልቤ ታመመ። ምን ትመክሪኛለሽ? ሚስጥሩን ለልጆቼ ስል ውርደቴን ደብቄ ልኑር ወይስ ምን? በፈጠረሽ ባክሽ እህቴ። ወይ ስምንተኛው ሺ ወንድም በወንድሙ ላይ ይነሳል ይላል። እኔ I'm sorry to say this የኔ ቆንጆ I'm really sorry to say this ይሄን ለማለቴ በጣም ይቅርታ እንድታደርጊልኝ እጄን ያዢ ብለሽ ከመጣሽ ድረስ እጅሽን መያዝ ግዴታችን ነው። አሁንም በርቺ። አንድ ነገር ሆኗል ከሆነ በኋላ ምንም የፈሰሰው አይታፈስም። ግን የኔ ቆንጆ በጣም ሰክረሽ ስለነበር ደክሞሽ እንዲህ እያልሽ እንዲህ አይንሽን ጨፍን እንዲህ የብልጥጤ እንዲህ እያየሽ ከሰጠሽ በኋላ አንጀትሽን ራስ አድርገሽ የሚመጣ ይምጣ የፈለገ ይምጣ እንካ በሞቴ ብለሽ ከሰጠሽ በኋላ ጠዋት ለምን አደረክ? ሰክረሽ ስለነበር እሱም ልቡ ታውሯል፣ አንቺም አላወቅሽም። ምን ነው መጠጥረን እንዴ? አልገባኝም። ምን ድርሽ ነበር? not only alcohol አይደለም it can be drug። ያን ያልራስሽ ላይ አስተሽም የኔ ቆንጆ። እኔ ራሴን አጠጥቶኝ አስክሮኝ ራሴን ስቻ ያደረጉኝ ምናምን የሚሉ ሴቶች እንዴት ነው የሚያስቁኝ? እንዴት አታቂም ነበር ነፍስሽን? እኔ ለዞም ልጆች እናት ብዙ ያየሽ I know this videos won't come straight up to you, my girl. I know that. እውነት ልሻለው ፈልገሽ ወደሽ ፈቅደሽ እንካ በሞቴ ብለሽ እንዴ እያየሽ ተሰጠሽው። አሁን ጥፋትሽን ኮንፌስ አድርገሽ ሄደሽ ለንስሐ አባትሽ እግራቸው ላይ ወድቀሽ በምታኛው ሃይማኖት ሄደሽ ይቅርታ ጠይቀሽ ንስሐ ግቢ። just confession is the best thing። ባልሽ ሰማው አልሰማው ይሄ አይጠቅመውም፣ ይጎዳዋል እንጂ ማለት ነው። እሱ ካልተናገረ አንቺ አትናገሪ። ይሄ እኮ የሁለታችሁ ሚስጥር ሆኖ መቅረት ይችላል። ስለዚህ ግን ይሄ ልጆች አንቺ ጥሩ ሰው ከሆንሽ ሂጂ ንስሐ ግቢ፣ እሱም ንስሐ እንዲገባ አድርጊው። ለባልሽ ይሄ ነገር ይጎዳዋል። የእውነቴን ነው የምነግርሽ። አሁን ባልሽን ይዘሽ ጥለሽ ጥፊ፣ እሱንም እንደዚህ አድርጊበት ምናምን የሚል ምክር ልሰጥሽ አልችልም። ኦልሬዲ ኢትስ አ ቬሪ ባድ ቲንግ። ግን በስካር ምናምን ሳለቅ እንዴ ብለሽ አንተ አይነሽን ገልጠሽ አንተ አይነሽን ጨፍነሽ እንካ ውሰድ ብለሽ ሰተሻል። አሁን ሜት ልግባ የሚባል ነገር የለም። መጀመሪያ ፈቅደሽ ወደሽ ነው የሰጠሽው። ተኝተሽ እውነት ደክሞሽ ከዛ ለጣሽ passed out you died at the moment የሚባል ነገር የለም። ኤኒሁ ኮንፊውዚንግ ነው። እና ጋይስ እዚህ ጋር መጣችሁ ዱብ እያላችሁ ነው። ይሄንን ኮሜንት ምጽፉት ሁላችሁም ዱብ እያላችሁ ሬጌ ዱብ እያላችሁ ሰብሰብ በሩላት እና የኔ ቆንጆ አይዞሽ እንዳይከፋ ኦሬዲ እንደዚህ ዋውን ቸምቧ አርጋሽ ስለደፋሽው። ስለዚህ አንሁ አይታፈስም። እና መጀመሪያም ፍላጎት ነበርው ከዛኛው ከወንድሙ ጋር ገርል ፍሬንድ በነበርሽበት ወቅትም ይከጅልሽ ነበር። አንቺም ትከጂዋለሽ የኔ ቆንጆ።
you really needed this time አንቺ ብትሆኝ ያኔ የሚፈልግ አንቺ ምቺ ደቂቃና ሰከንድ ነበር የምትጠብቂው ቀሊጥ አደረግሽ ምን ይደረግ ቀሊጥ እንዴ ወደሽና ፈቅረሽ ከገፈተርሽ በኋላ አስገድዶ ደፈረሽ እውነት ኤኒዌይስ ጥፋት በጣም ጥፋት ከጥፋት ቅሌት ሞት አንቺም ቢሆን እሱ ወንድሙም አንቺም ከአዲዎች ናችሁ ክዳችሁታል ግን አሁን ማድረግ የምትችው አንድና አንድ ነገር እጅሽን መያዝ እስካለብን ድረስ ነው ምን ይዘሽ ማድረግ የምትችው ሄደሽ በሃይማኖትሽ ጸልየሽ ለምታምኙ የንስሐ አባት ሊሆን ይችላል ብቻ ለምታምኙ የሃይማኖት አባት ተደፍተሽ ሚስጥርሽን አወያይ ይቅርታ ብለሽ ስግደትሽንም የምታዘዝብሽን ነገር ተወጪ ከዛ በኋላ ባልሽን እንደ ወትሮ አገልጊ ከዚህ በኋላ ይሄ ብልግናሽን በሰከረ ደሞ አሁን ደሞ በጦዘ እንዳትመጭብን ጦዤ ነበር ሰጣውት እንዳትይ እናቴ አደራ ወይ መድኃኒዓለም ሁኝማ አንዳንድ ጊዜ ሴት ልጅ የምትሸወድበትን ነገር ልንገራችሁ ለምሳሌ አንድ ሴት ልጅ በአንድ ሰዓት ውስጥ 5 ወንዶችን ብትተዋወቅ ማለት ነው 5ቱንም እንዴት ማውራት እንዳለባት እንዴት ማስተናገድ እንዳለባት እንዴት መሸኘት እንዳለባት በደንብ ጠንቅቃ ታውቃለች አዎ ከዛ ውስጥ ማንን ፍቅረኛ ማድረግ እንዳለባት ማንን ለጊዜው እንደምታወራ ማንን ድብርቷን እንደምትከራከል በደንብ ታውቃለች በዚህ ማንም አይነግራትም አትሸወድም ወንድ ልጅ በአንድ አቅጣጫ የሚያስበውን እሷ በሺ አቅጣጫ ታስባለች ግን ደግሞ የምትሸወድበትን ቦታ ልንገራችሁ ጸጉሩ ምናልባት ገባ ብሎ ዝም ብሎ ለሷ ክብር ያለውን አክብሮት ያለውን ስነ ስርዓት ያለውን ብዙ ማስመሰል የማይችለውን መለፍለፍ የማይችለውን ፍቅሩን በተግባር ማሳየት የሚፈልገውን ሳይሆን የምትፈልገው ደረቱ ሰፋ ብሎ ጸጉሩን ፈርዞ በብላሱ የሚያስመስለውን የኔ ቆንጆ የኔ ማር የኔ ውድ ምን አለፋችሁ የሚያስመስለውን ወንድ ልጅ ነው የምትፈልገው አያችሁ እዚህ ጭቃ ነው ሰጥቶ ከባሎቻችሁ የተሻለ ባል አታገኙ ደግሞ አለው ከባሎቻችሁ የተሻለ ባል አታገኙ እንዲሆኜ ነው እንጂ እንዲሆን ኑሮ የተሻለ አገባለ አታገኙ ስለዚህ ቼሪሽት እሺ አንዳንዴ ዙሪያችሁን የሚዞሯችሁ ወንዶች ስላገባችሁ ነው ብቻችሁን ብትሆኑ አይመጡ ሪስፖንሲቢሊቲውን አይፈልጉት እሺ ከባሎቻችሁ የተሻለ ባል አታገኙ ወደ ስደት ከመጣሁኝ 2 አመት ሆኖኛል ከልጁ ጋር የተዋወቅነው ላይቭ ላይ ነው በጣም ወደድኩት እሱም እንደወደደኝ ነገረኝ ማውራት ከጀመረን አሁን 4 ወር ሆኖናል ሳናወራ አናድርም እኔም ደግሞ እሱን ሳላወራው ማደር አልችልም በጣም ነው የወደድኩትኝ ነገር ግን በወሬያችን መሃል ባለትዳር እንደሆነ ተጠይቀው ባለትዳርና የሶስት ልጆች አባት እንደሆነ ነገረኝ እና ጓደኞቼንም ሳማክራቸው የሚሆነው የሚፈጠረው ነገር አይታወቅም ዝም ብለሽ አውሪው ብለው አሉኝ እሱም ደግሞ እግዚአብሔር ያውቃል ዝም ብለሽ እናውራ ብሎ አለኝ እኔ ደግሞ ሴት ልጅ ስለሆንኩኝ ሴት ልጅ ላይ መደረብ አልፈልግም ሴት ልጅም ላይ ደግሞ እንደዚህ አይነት ነገር ማድረግ አልፈልግም ነገር ግን እሱን ሳላወራው መዋልም ሆነ ማደር አልችልም ምን ማድረግ እንዳለብኝ አላቅም እስኪ ባካችሁ አማክሩኝ እሱም ነገ የሚፈጠረው ነገር አይታወቅም አዋሪኝ እያላት ነው ጓደኞቿም ደግሞ ያው እንደዛ ብለው እያማከሯት ነው ማለት ነው እና እሷም ያው ታወራዋለች ማውራቷን አልተወችም ማለት ትዳር እንደሆነ ካወቀች በኋላ ነገር ግን እየከበዳት ስለሆነ እንድናማክራት ብላ ወደኛ መታለች ማለት ነው በመጀመሪያ ደረጃ አንድ ሰው ትዳር ካለው በቃ ቀይ መስመር ነው በየትኛውም ሁኔታ ላይ ሊሆን ይችላል ተፋቶ የራሱን ህይወት ለብቻው ካልጀመረ በስተቀር ማለት ነው እሱ ራሱ ከባድ ነው ምክንያቱም ልጆች ያሉበት ነገር ነገ ዞሮ ተመልሶ ሊታረቁ ይችላሉ ብዬ ነው የምገምተው እንደኔ ማለት ነው እና ትዳር ላይ ያለበት ባለትዳር ወንድ ላይ ሄዳችሁ የምትለጠፉ ሴቶች ወንዶችም ደግሞ ባለትዳር ሴት ላይ እንደዚህ የምታደርጉ ሰዎች አደብ ያዙ አይሆንም እንደዚህ አይነት ነገር ያቺም ሴት ህይወቷን ትኖርበት በነገራችን ላይ ሰው እየመረጠ ስላልሆነ ነው አሁን ባለትዳሮች በቃ ዝም ብለው ያገኙት ሴት ጋር እየሄዱ የሚሆኑት ሴቶቹም እንደዛ ማለት ነው ወንዶቹም አይመርጡም ባለትዳር ስለሆነች ብለው አያልፉ ሴቶቹም ደግሞ ባለትዳር ስለሆነ ብለው ይሄው እየተው አይደለም ሰው ደግሞ ነገ ሊፋቱ ይችላሉ ምክር እንኳን የምትጠይቃቸው ሰዎች ነገ ሊፋቱ ይችላሉ ስለዚህ የሚፈጠረው ነገር ስለማይታወቅ ዝም ብለሽ ቀጥይ እያሏት ነው እና አረባካችሁ የምታማክሯቸው ሰዎች ራሱ እረፉ ነገ በኔ ይበሉ በቤታችሁ እንደዚህ አይነት ነገር ሊመጣ ይችላል እና ካልተፈላለጋችሁ መፋታትና ፈታችሁ ሌላ የራሳችሁን ህይወት መኖር ነው እንጂ እንደዚህ የምታደርጉ ሆነ ወንዶችም ሆናችሁ ሴቶች በጣም ነው የሚያስጠላውና ስነ ስርዓት ብትይዙ እላለሁኝ
ፎሎ እያደረጋችሁኝ ኮፒ ሊንክ አድርጉልኝ እሺ ውዶቼ። አካውንቴ ያው ታውቁታላችሁ እንዴት እንደሆነና የቻላችሁትን ያህል እየገባችሁ ኮፒ ሊንክ አድርጉልኝ። ቤቱን ፎሎ ያላደረጋችሁ ፎሎ እያደረጋችሁ